አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 2 በዚች ቀን የሐሊባ ሀገር ሰው የከበረ አባት ስምዖን አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። ቅዱስ ክርስቶፎሮስ ሐዋርያና ሰማዕት። በዚችም ቀን ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰማዕትነት አረፈ። ይህም ቅዱስ ሰውን ይበሉ የነበሩ ሰዎች ሀገር ነው። በጦርነትም ማረኩት። አባቱም በሐዋርያ ማትያስ እጅ ያመነ ነው። በማረኩትም ጊዜ ቋንቋውን አያውቁም ነበረ። የክብር ባለቤት ወደሆነ እግዚአብሔርም ማለደ። ቋንቋቸውንም ገልጦለት እንደ እርሳቸው ተናገረ። የክርስቲያን ወገኖችም የሚያሰቃዩአቸውንም ገሰጻቸው። የጦር ሰራዊቱንም የሚመራ መኮንን ጽኑ ግርፋትን ገረፈው። ቅዱስ ክርስቶፎሮስ መኮንኑን የጌታዬ ኢየሱስ ክርስቶስ ትእዛዝ ኃይሌን ባትይዘኝና ባትታገሰኝ አንተንና ሰራዊቱን ከኔ እጅ ባላዳንኳችሁ ነበር አለው። መኮንኑም ስለ እርሱ ወደ ንጉሡ ላከ። ከእርሱም የሆነውን ነገረው። ንጉሡም ወደ እርሱ እንዲያመጡትና 200 ወታደሮችን ላከለት። እነርሱም ያለ መፍራት ያለ ማፈግፈግ አብሯቸው ሄደ። በእጁ በትር ነበረች። በላይዋ በጸለየ ጊዜ በቀለችና አበበች። እነዚያ ወታደሮች ተርበው የሚበሉት እንጀራ ባጡ ጊዜ ቅዱስ ክርስቶፎሮስ ጸለየ። በእነርሱ ዘንድ እንጀራ አብዝቶ ተትረፈረፈ። እጅግም አድንቀው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። አባ ጳውሎስ እጅ የክርስትና ጥምቀትን ተጠመቁ። ወደ ንጉሡም ፊት በደረሱ ጊዜ ንጉሡ ዳኪዎስ ሊያስፈራራው እና ሊሸነግለው ጀመረ። ደግሞ እጅግ መልከ መልካም የሆኑ 2 አመንዝራ ሴቶችን ወደ እርሱ ሰደደ። እነርሳቸው እንደሚያስቱትና በኃጢአት እንደሚጥሉት አስቧልና። እርሱ ግን ገሰጻቸው፣ አስተማራቸውም። በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በደማቸው ምስክር ሆኑ። እንዲሁም እነዚያ 200 ወታደሮች በንጉሡ ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ እንዲቆርጡ አዘዘ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። ቅዱስ ክርስቶፎሮስ ንጉሡን አንተ የሰይጣን ሥራ የምትቀበል ማደሪያው የሆንክ ብሎ ዘለፈው። ንጉሡም ተቆጥቶ በትልቅ ብረት ምጣድ ውስጥ እንዲጨምሩትና ከበታቹ እሳት እንዲያነዱበት አዘዘ። እንዲሁም አደረጉበት። ነገር ግን ከጉዳት እንዳሰቡት ምንም የደረሰበት ነገር የለም። ጤነኛ ሆኖ ሰዎችን አስተማራቸው እንጂ። እጅግም አድንቀው በክብር ባለቤት በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ቅዱሳኑም ከእርሷ ሊያወጡት ወደዚያች ብረት ምጣድ ቀረቡ። ንጉሡም ቅዱሱን ሊያወጡት ወደዚያች ብረት ምጣድ ቀረቡ። ንጉሡም አንገቶቻቸውን በሰይፍ እንዲቆርጧቸው አዘዘ። የሕይወት አክሊልንም ተቀበሉ። ከዚያ በኋላ ታላቅ ደንጊያ በአንገቱ አንጠልጥለው ከትልቅ ጉድጓድ እንዲጨምሩት ንጉሡ አዘዘ። በጨመሩትም ጊዜ የእግዚአብሔር መልአክ በጤንነት አወጣው። ማሰቃየቱንም በሰለቸ ጊዜ አንገቱም በሰይፍ ይቆርጡ ዘንድ ንጉሡ አዘዘ። ቅዱሱም በእግዚአብሔር መንግሥት የድል አድራጊነትን አክሊል ተቀዳጀ። ጸሎቱ በረከቱ ከእኛ ጋር ለዘላለም ትኑር አሜን። ቅዱስ መላልኤል። በዚችም ቀን የቃይናን ልጅ የመላልኤል የእረፍቱ መታሰቢያ ነው። መላልኤልም 165 ዓመት ኖረ። መላልኤልም ያሬድን ከወለደው በኋላ 730 ዓመት ኖረ። ወንዶችና ሴቶች ልጆችን ወለደ። የመላልኤልም መላ ዘመኑ 2895 ዓመት ነው። ይኸውም ሚያዝያ 2 ቀን በእሁድ ዕለት ሞተ። በማከማቻም ውስጥ ቀበሩት። የፈጣሪው በረከት በላያችን ትኑር ለዘላለሙ አሜን። ሚያዝያ 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ክርስቶፎሮስ ሐዋርያና ሰማዕት፣ አባ ስምዖን ዘሀገረ ሐሊባ፣ ቅዱስ መላልኤል የያሬድ አባት ከአዳም 5ኛ ትውልድ፣ ዘመኑ 895 ነው። እግዚአብሔር ፀሐይን፣ ጨረቃን፣ ከዋክብትን ፈጠረ። ወርሃዊ በዓላት ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ታዴዎስ ሐዋርያ፣
ቅዱስ ኢዮብ ጻድቅ ተአጋሲ፣ ቅዱስ አቤል ጻድቅ፣ አባ ጳውሊ ገዳማዊ ታላቁ፣ አባ ሳዊሮስ ዘአንጾኪያ፣ አባ ሕርያቆስ ዘሀገረ ብህንሳ። ስለዚህ ወንድሞቼ ሆይ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ የክርስቶስ ደም ጋራ ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋራ ኅብረት ያለው አይደለምን? እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን ደናግል፣ አዲ ወመነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።